ለኔ ስጪኝ ስትል በእንግሊዘኛ ቱ ሚ ነው ወይስ ፎር ሚ ነው የምትለው? አሁን ፎር ሚ ለኔ ነው አይደለ? ቱ ሚ ስትልም ለኔ ነው። አሁን እዚህ ጋር ለኔ ስጪኝ የሚለው አረፍተ ነገር ጋር የትኛው ነው የምጠቀመው? ቱ ሚ ወይስ ፎር ሚ? አውቀው ነበርኩ አውቀዋለሁ፣ ግን ይሁን አሁን ፎር ሚ ቱ ሚ ስትይ ሁለቱም ለኔ ማለት ነው። ግን አሁን እዚህ የትኛው ልጠቀም? እሺ ሲምፕሊፋይ አድርግልህ፣ ፐርፐዛቸውን ልንገርህ። ኦኬ ሶ ፎር ሚ ስትል ከቤኔፊት ጋር ይገናኛል። ቤኔፊት ማለት ምን ማለት ነው? ቤኔፊት ጥቅም አይደል? ለምሳሌ አሁን አንተ አባትህ መኪና ከገዛልህ ጥቅሙ ለአንተ ነው አይደለ? ስለዚህ አባቴ ለኔ መኪና ገዛ ስትል ቱ ሚ አትልም፣ እዚህ ጋር ምንድነው ማለት ነው? ፎር ሚ። ስለዚህ my father bought a car for me ትላለህ ማለት ነው። ኦኬ ግን አሁን ደግሞ ለምሳሌ የሆነ ቃል ከሰጠኸኝ ትራንስፈር ማለት ጥቅም የለውም ለኔ ምንም ነገር። ለምሳሌ እስክሪብቶ ሰጠኸኝ ይባል። ኦኬ ስለዚህ ያኔ ምን ትላለህ? ቱ ትጠቀማለህ። I gave the pen to her ትላለህ ማለት ነው። ኦኬ መስጠት ብቻ ሲሆን ጥቅም፣ ሌላ ደግሞ ከጥቅም ጋር የሚገናኝ ደግሞ ማን አለ? ብያለሁ ፎር። ለምሳሌ ውሃ መጠጣት ጥቅም አለው አይደለ? ለቦዲያችን። ስለዚህ ለሰውነት ውሃ መጠጣት ይጠቅማል። ስለማን ትጠቀማለህ ማለት ነው? ፎር ትጠቀማለህ ማለት ነው። water is good for our body. ኤክሰለንት አሪፍ። የሆነ ነገር አይተህ ደግሞ ይሄ ነገር ለኔ ሳያው ያምራል ለኔ in my opinion ስትልስ ያኔ ቱ ትጠቀማለህ፣ ኦፒኒየን ሲሆን ማለት ነው። ኦኬ ስለዚህ ይሄ ለኔ ጥሩ ነው በለኝ እስኪ። ሳያው ጥሩ ነው። This thing is good for me. This looks good to me. ሉኩ ማየቱ ሲታይ ያምራል አንተ። ስለዚህ This looks good to me. Good. This looks good to me ትላለህ። ግን ስፖርት መስራት ለኔ ጥሩ ነው ስትልስ? Working out is good for me. For me. ምክንያቱም ጥቅም ካለው ምን ብያለሁ? ፎር ነው የምትለው አይደለ? ሌላ ለምሳሌ ጥሩ ወይም ደግሞ ሄልዚ ፉድ ለኔ ጥሩ ነው ስትልስ? አሁንስ እዚህ ጋር healthy food is good to me. ጥቅም አለው good for me ይሆናል ማለት። ስለዚህ ቱ ስትሉ ኦፒኒየን ጋር ሲገናኝና ጀስት የሆነን ነገር ለአንድ ሰው ትራንስፈር ማድረግ ጋር ቱ ትጠቀማለህ ማለት ነው። እሺ ፎር ደግሞ ከጥቅም ጋር ሲገናኝ ማን ትጠቀማለህ? ፎር ትጠቀማለህ። is it clear? yes። እንግሊዘኛን በአካልም ወይም ደግሞ በኦንላይን በማትፈልጉ ሰዎች ካላችሁ ደግሞ ባዮ ላይ ባለ ቁጥር ደውሉልን፣ ወይም ደግሞ አድራሻችን መገናኛ መሰረት ደፋር 9ኛ ፎቅ ላይ እንገኛለን። በአካል ነው። ካልቻላችሁም ደግሞ ደውሉልን። አሁን ደግሞ አንተ ልጠይቅክ፣ ይሄ በደንብ ከገባ እንዴት ብለህ ነው ይሄ ትምህርት ለኔ በጣም ጠቃሚ ነው የምትለኝ? ኦኬ ሶ ዚስ ወይስ ጋር አንተ መጀመሪያ እስኪ እናንተ እችኛዋን ይሄ ትምህርት ለኔ በጣም ጠቃሚ ነው የሚለው በፎር ሚ ነው ወይስ በቱ ሚ ነው? ኮሜንት ላይ አስቀምጡልኝ። ኦኬ ሶ